የተለያዩ መረጃዎችን ይዣለው። ኤርትራ ምላሽ ሰጥታለች። ህወሓት እንደዚሁ መግለጫ አውጥቷል። በሰሜን ኢትዮጵያ ካለው ውጥረት አንጻር እነዚህን ዋና ዋና መረጃዎች ጨምሮ ሌሎች ዝርዝር የግንባር መረጃዎችን ወደ እናንተ የማደርስ ይሆናል። በአማራ ክልል ደግሞ እየተደረገ ባለው ውጊያ እንደዚሁ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራዎች ደርሰዋል። ዛሬ በተደረጉ ውጊያዎች እንደዚሁ የቡድን መሳሪያዎች እንዲሁም ደግሞ የሁለት ወረዳ ገንዘብ በተሽከርካሪ ሲጓጓዝ ከ16 በላይ ተሽከርካሪዎች በተፈጸመ የደፈጣ ጥቃትና በተደረገ ውጊያ በፋኖ እጅ ገብተዋል። በደብረ ታቦር ቀጠና ያለው ሁኔታ እንግዲህ ዛሬም የተለያዩ ቦታዎች ላይ አዳዲስ ውጊያዎች መኖራቸውን የሚገልጹትን መረጃዎች ጨምሮ አጠቃላይ በዚህ ቀጠና ያለው ጦርነትና በብልጽግና ላይ ያለውን ግምገማ እንደገና አድማ ብተና ሚሊሻ ሊገመግምና ቆም ብሎ ሊያይ የሚገባበት ጉዳይ እንደሆነ ያሳያል። እንግዲህ በግልጽ ለመነጋገር በዚህ አሁን እየሆነ ባለው እልቂት እነ ሽመልስ አብዲሳ እና አብይ አህመድ የራሳቸውን ለፌዴራል የፖለቲካ ስልጣን ማስጠበቂያ የሚጠቀሙበትን መከላከያውን ከቦታ ቦታ ያንቀሳቅሳሉ፣ ያስወጣሉ፣ ያስገባሉ፣ በዚህ ስምሪት ይሰጣሉ። አሁን መከላከያው አካባቢዎቹን ለቆ ሲወጣ ማን ነው እልቂት እያስተናገደ ያለው ከተባለ በተደጋጋሚ እንደታየው ሚሊሻው አድማ ብተናው ነው እልቂት እያስተናገደ ያለው። በዚህ በተለይ ባለፈውም በተደጋጋሚ በወረዳዎቹን ለቆ መከላከያ ሲወጣ በሚሊሻዎች ላይ የደረሰው እልቂት፣ በአድማ ብተና ላይ የደረሰው እልቂት በቀላሉ የሚታይ አይደለም። ይሄ በተለይ በአካባቢው ካሉ ጦርነቶች ውስጥ ከፍተኛ ኪሳራ ያስተናገደ አካባቢ ሆኗል። ዛሬም እንደዚሁ በተደረጉ ውጊያዎች በስማዳም፣ በስቴም፣ በጉናም፣ በጋይንትም፣ ንፋስ መውጫ የደረሱት ጉዳቶችና ኪሳራዎች ይህንን ነው የሚያሳዩት። አሁን ግልጽ በሆነ ሁኔታ ሽመልስ አብዲሳ እንደተናገረው ጦርነቱን እርስ በርስ አድርገነዋል፣ እኛ በደሞዝ መቁረጥና ጥይት ማቀበል ብቻ ነው እንዳለው ሆኗል። ስለዚህ አሁን ቆም ብሎ የፖለቲካ ግምገማ ማየት ያስፈልጋል። የብልጽግና ባለስልጣናት እንግዲህ የትኛውን ፖለቲካዊ አቋም ይዘውት በተደጋጋሚ ከሚሰራው ክህደትና እንደዚሁ ደግሞ መተማመኛ ከሌለው የኃይልና የፖለቲካ ስምሪት ወጥተው ራሳቸውን መገምገምና ያለውን አጠቃላይ ነባራዊ ቀውስ ለማየት ይሄኛው የዛሬው አጋጣሚ የመጨረሻ ትምህርት የሚሰጥ ነው። እንግዲህ ለራሳቸውም ሳይተርፉ በየዱር ገደሉ መበተናቸውን የሚጠብቃቸውን ኳተው ቤተሰቦቻቸውን ጥለው መሸሻቸውን ነው የሚያሳዩት መረጃዎች። ይሄ ማዕከላዊ አማራ የሚባለው አካባቢ በተለይ ምስራቅ አማራንና የዋግኽምራን፣ የሰሜን ወሎ፣ የደቡብ ወሎ፣ የሸዋና የከሚሴ አካባቢዎችን ከባህር ዳር ከክልሉ ከተማ ጋር የሚያገናኘው ሁነኛ ቦታ ነው። ዛሬ እንግዲህ የብልጽግና መዋቅር ሙሉ በሙሉ እየፈራረሰበት ይሄ ቦታ መያዝ ደግሞ በአጠቃላይ አሁን በብልጽግና በክልል ውስጥ እንግዲህ ሁለት ቦታ ላይ እንዲቆረጥ ያደርገዋል። ከፊሉ ምዕራብ አማራ ወደ ወልቃይት፣ ጎንደር፣ ሰሜን ጎንደር፣ ማዕከላዊ ጎንደርና ምዕራብ ጎንደር እንዲሁም ደግሞ ወደ ጎጃም ቀጠናዎች ያለውን ከምስራቅ ቀጠናዎች ካሉት የአማራ ክልል አካባቢዎች ብልጽግና እንዲቆራረጥ የሚያደርግ ነው ዛሬ እየሆነው በሙሉ ማለት ነው። ስለዚህ በእንግዲህ እልቂቱ ያው ከፍተኛ ነው። በዚህ እልቂት ላይ የፖለቲካ አቋም ከመረዳት ባሻገር ለዕለት ደሞዝ ሲባል ለዕለት ጥቅም ሲባል ብዙዎቹ ገብተው ነው እንግዲህ ልጆቻቸውን ያለ ወላጅ እያስቀሩ ያሉት። በዚህ ጦርነት ውስጥ አሁን ግልጽ በሆነ ሁኔታ አማራው ነው እርስ በርሱ እንዲዋጋ እየተደረገ ያለው። ፋኖ በተደጋጋሚ የፖለቲካ ጥያቄዎች እንዳሉት ግልጽ አድርጎ አስቀምጧል። ላለፉት 3 ዓመታትም ይህንን በቀጥታም ሆነ በተዘዋዋሪ ሲያስቀምጥ ነበር። ብልጽግና መከላከያን የኃይል ሚዛን ተከትሎ እንግዲህ መከላከያ ከባድ መሳሪያዎችን ሲያስገባ ተቆጣጥረነዋል፣ ፋኖ እጅ ሰጥቷል፣ ፋኖ ተማርኳል፣ ፋኖ ተበትኗል፣ አሁን ከሚሊሻ አቅም በላይ አይሆንም የሚል ተደጋጋሚ ግምገማዎችን አቅርበዋል። ፖለቲካውን ከመገምገም ይልቅ ፋኖ ተበትኗል የሚሉ ሪፖርቶችን ላለቆቻቸው እያቀረቡ ይህንን እልቂት እንዲደርስ አድርገዋል። ይሄ በግልጽ በሆነ ሁኔታ እንግዲህ የአማራ ብልጽግና የፍጻሜው ጫፍ ላይ መድረሱንና የተለየ የፖለቲካ ግምገማ ካላመጣ በስተቀር ካሁን በኋላ መልሶ የሚያዋቅረው ሚሊሻ መልሶ የሚያምነው የብልጽግና ካድሪ እንደሌለ በደንብ ነው ይሄ የሚያሳየው። እንግዲህ የሆነ ያለው ይሄ ነው። ዝርዝር መረጃዎችን እመለስባቸዋለሁ። ይሄ በሆነበት ሁኔታ እንግዲህ በአድማ ብተና በኩልም ወጣት አማሮች፣ በፋኖ በኩልም እንደዚሁ ወጣት አማሮች፣ ሚሊሻዎችም ላይ እንደዚሁ ወጣቶችና አዛውንት አማሮች ናቸው ዛሬ ያለቁት። ይሄ ነፍስ ላለው ብልጽግናና ከኦህደድ የፖለቲካ ኢምፓየር ውጭ አንድ ደቂቃ ማሰብ ለሚችል የአማራ ብልጽግና ካድሬዎች ይሄ የመጨረሻው የፖለቲካ ውሳኔ ለመወሰን የመጨረሻው ጫፍ ላይ መድረሱን የሚያሳይ ነው።
ከዛ ባለፈ ሁኔታ ደግሞ የትኛውን የፖለቲካ መተማመኛ ይዘው ተደጋጋሚ ስህተቶች አንድ አይነት እንቅፋት ላለፉት 3 ዓመታት ሲመታቸው እንደቆየ እንግዲህ እነሱ የሚጠየቁበት ነው። በአግባቡ ይሄ ሁኔታ መገምገም ያለበት ጊዜው አሁን ደርሷል። የፖለቲካ ጥያቄ ያላቸው ወጣቶች ይታወቃል፣ ግልጽ የሆነ ጥያቄ ይህንን ለማስፈጸም ከፍተኛ ዋጋ እየተከፈለ ነው። ጥያቄውን በማጣጣል ጉዳዩን እንደዚሁ ከደረቅ ወንጀሎች ጋር በማያያዝ ያለው ስሁት የፖለቲካ ግምገማ ዛሬም ለሶስተኛ ዓመት ለሶስተኛ ዙር ይህንን ከባድ ኪሳራ አስከፍሏል። እንግዲህ ሚሊሻም ዋጋ እየከፈለ ያለው ለብልጽግና ሰዎችና ለብልጽግና የፖለቲካ ዓላማ ሲባል ነው። አሁን ብልጽግና ማን ነው የሚለው በደንብ መነሳት አለበት። ብልጽግና እኛ እንደፈለግን አድርገነዋል፣ እንደፈለግን አዋቅረነዋል ያለው ሽመልስ አብዲሳ በኢትዮጵያ ውስጥ የኃይል ሚዛን እያዛቡ የኦህዴድ የፖለቲካ ኢምፓየርን ለ100 ዓመታት በኢትዮጵያ ውስጥ ለማስቀጠል ወይም ደግሞ ሁኔታዎች የማያመቹ ከሆነ ደግሞ ሪፐብሊክ ለመመስረት የሚደረገው እንቅስቃሴ ወይስ ደግሞ ሁሉም በራሱ የሚያውቀው የሚያምንበት የፖለቲካ ዓላማና ግብ ግልጽ የሆነ የፖለቲካ መርህ ያለው ፓርቲ ነው ወይ የሚለውንና ላለፉት 7 ዓመታት እየደረሰ ያለው ቀውስ በማን ምክንያት ነው፣ በማን ደካማ አመራርነትና በማን ፍላጎት ነው የሚለው መገምገም ያለበት አሁን ይሆናል። እንግዲህ ይህንን እንደ መግቢያ ካስተላለፍኩ ወደ መረጃዎቹ ሄዳለሁ። በሰሜን ኢትዮጵያ በአማራ ክልል ያሉትን የውሎ መረጃዎች አደርሳለሁ። ከዛ በፊት ግን እንደዚሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት፣ አብያተ ክርስቲያናት ላይ ያነጣጠሩ ጥቃቶች መቀጠላቸውን የሚያሳየው አሁንም በአሰቦት ገዳም ላይ አባቶች መገደላቸውን የሚገልጹ መረጃዎች ወጥተዋል። ባለፈው ጥር 27 ከ5 ቀናት በፊት በአሰቦት ገዳም የተፈጸመው ግድያ በተመለከተ እናት ፓርቲ መግለጫ አውጥቷል። የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት ነው በሚል እናት ፓርቲ መግለጫ አውጥቷል። በወቅታዊ ጉዳይ ላይ ከእናት ፓርቲ የተሰጠ መግለጫ በምዕራብ ሐረርጌ ዞን አሰቦት ቅድስት ሥላሴ ገዳም አባት የሆኑት ባህታዊ አባ ወልደ ሚካኤል ዘግተው በሚጸልዩበት በበዓታቸው ሳሉ በጥይት ተደብድበው ተገድለዋል ይላል መግለጫው። ጥር 27 2018 ዓ.ም የጥይት ድምፅ ሰምተናል። ምናልባት ያን ቀን ሳይገደሉ እንዳልቀሩ የሚናገሩት ምንጮች ጥርጣሬው እያየለ ሲመጣ በአባቶች ፍለጋ አስከሬናቸው ጥር 30 ከ2 ቀናት በፊት ተገኝቷል። በአራዊት የመበላት ምልክት አለበት። ከዚህ ገዳም በገዳማውያን ላይ ከደረሱ ጥቃቶችና ዛቻዎች አንጻር የድርጊቱ ፈጻሚ በእርግጠኝነት በቀረበ በአካባቢው በሚንቀሳቀሰው ራሱን ኦሮሞ ነጻነት ሰራዊት ብሎ የሚጠራው የኦነግ ሸኔ ኃይል ነው ብለዋል። ታጣቂ ኃይል በቅርብ ርቀት ይንቀሳቀሳል፣ ያንን ደግሞ መንግስት ያውቃል የሚሉት ምንጮቹ ዘላቂ መፍትሄ ካልተበጀ እንዲሁ እያዘናጉ አንድ ባንድ ይጨርሷቸዋል ነው ያሉት። ፓርቲው በዓት ዘግተው በዋሻና በገደል የሚጸልዩ ምድራዊ ፖለቲካና ሽኩቻ ፍጹም የማይገባቸው ባህታውያንና ገዳማውያን ኢላማ ተደርገው መገደል የመንግስት አልባነት ማሳያ ተደርገው የሚወሰድ ጉልህ ምልክት እንደሆነ ይረዳል። ፓርቲያችን ድርጊቱን በጽኑ ያወግዛል። ለገዳማውያኑ መጽናናትን እየተመኘ ክስተቱ በዓለም አቀፍ መርማሪዎች ተጣርቶ እጃቸው ያለበት ተጠያቂ እንዲሆኑ የሚመለከታቸው አካላት እንዲሰሩ አበክሮ ይጠይቃል። እናት ፓርቲ የካቲት 2 ቀን በሰጠው መግለጫ ወደ ሌሎች መረጃዎች ሲሄድ በሰሜን ኢትዮጵያ አካባቢ ያለውን አጠቃላይ ሁኔታ የተመለከቱ መረጃዎችን ማስቀደም ጀምራለሁ። ትላንትና የውጭ ጉዳይ ሚኒስቴር ላወጣው መግለጫ ኤርትራ ምላሽ ሰጥታለች። ኤርትራ በምላሿ የውጭ ጉዳይ ሚኒስቴር 2 መሰረታዊ ጥያቄዎችን ያነሳበትን መግለጫ ውድቅ አድርገዋለች። እርባና የሌለው በሚል ውጭ ጉዳይ ሚኒስቴር እንግዲህ ላቀረበው ጥያቄ ኤርትራ በኢትዮጵያ የውጭ ጉዳይ ሚኒስቴር የቀረበውን ክስና ጥሪ እርባና የሌለው ጊዜ ሊባክንበት የማይገባ እንዲሁም ደግሞ በእንደዚህ አይነት ጉዳይ ላይ ነዳጅ ለዓለም አቀጣጣይ ነዳጅ ማርከፍከፍ ተገቢ ስላልሆነ በዚህ ጉዳይ ላይ ብዙ አስተያየት አልሰጥም የሚል ምላሽ ነው በቃል አቀባዩ በኩል የሰጠችው። ከኢትዮጵያ የቀረበው ክስና ወንጀላ እርባና የሌለው ሐሰትና የፈጠራ ነው ብለዋል ቃል በቃል። በዚህ ጉዳይ ላይ አቀጣጣይ ቤንዚን መጨመር አንፈልግም፣ ጊዜ አናጠፋም፣ ደብዳቤው ከኋላ ያዘለው ዓላማው እና ምጸቱ ግልጽ ነው በሚል ደብዳቤ ያዘለውን አጀንዳና ዓላማ እንረዳለን የሚል ምላሽ ነው የሰጠችው። ኤርትራ ለ2 ዓመታት የቆየ ጸረ ኤርትራ ጥላቻ እጅግ አሳዛኝ በሆነ ሁኔታ ሲሰራጭ ቆይቷል የሚሉት የኤርትራ ባለስልጣናት በኢትዮጵያ በኩል ይህንን ግልጽ የሆነ ዓላማና ዝግጅት ከመግለጫው ጀርባ ያለውን እንረዳለን ብለዋል። በኢትዮጵያ ሉዓላዊ ጣልቃ መግባቷን የጥሪና ውንጀላ የቀረበባት ኤርትራ የኢትዮጵያን ሉዓላዊ መሬት መቆጣጠሯን በተመለከተ
የቀረበባትን ክስ አጠቃላይ ውድቅ አድርጋለች። እንግዲህ ጥር 30 በኢትዮጵያ አቆጣጠር 2018 ዓ.ም የኢትዮጵያ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ኤርትራን መንግስት በሁለት ጉዳዮች ከሷል። በሶስተኛ ጉዳይ ደግሞ እንደ ቅድመ ሁኔታ ለመነጋገርና ለመደራደር ሁለት ጉዳዮችን ማቆም አለበት የሚል ነው። አንደኛው በኢትዮጵያ ሉዓላዊ ግዛት ውስጥ የተቆጣጠራቸውን ቦታዎች የኤርትራ ሰራዊት ለቆ እንዲወጣ፣ ሁለተኛ በኢትዮጵያ ውስጥ ለሚንቀሳቀሱ የሚሊሻ ቡድኖች የሚያቀርበውን የጦር መሳሪያን፣ ሌሎች ተዛማጅ ድጋፎችና ጥምረትን እንዲያቆም የሚልና ይህንን የሚያደርግ ከሆነ ደግሞ በቀይ ባህር በአሰብ እንዲሁም ደግሞ በወደብ አገልግሎትና በባህር መዳረሻ ጉዳዮች ላይ ለመነጋገር ዝግጁ ነን የሚል ይዘት ያለው ነው። እንግዲህ በዚህ የውጭ ጉዳይ ሚኒስትር መግለጫ ስር ህወሓት ደግሞ ምን ላይ ነው የሚል ጠዋት በነበረው መረጃም እንደዚሁ እያቀረብኩ ነበር። ህወሓትም ከሰዓት በኋላ እንደዚሁ ምላሽና ለመግለጫው እንደዚሁ የራሱን ምላሽ ሰጥቷል። ህወሓት በመግለጫው እንግዲህ ተማጽኖ የሚመስል እንዲሁም ደግሞ የሰላም አምባሳደር የሚያስመስለውን የተለመደ መግለጫውን ነው እየሰጠው። በአሁናዊ ሁኔታ ላይ ህወሓት የሰጠው መግለጫ ደግሞ የሚከተለውን ነጥቦች ይዟል። መግለጫው እንግዲህ ለሰላም ዝግጁ ነኝ ነው የሚለው። ህወሓት ለሰላም ዝግጁ ነኝ ብሏል። የሰላም ድርድር፣ የፖለቲካ ውይይት ይደረግ ብለን ጠይቀናል ካሁን በፊትም። አሁንም የትግራይን ጄኖሳይድ ቀጥሏል። 40 በመቶ የትግራይ ግዛት ተወስዶ ህዝብ በመጠለያ ካምፕ ተቀምጦ እያለቀ ነው፣ ጄኖሳይዱ ቀጥሏል የሚል እንደዚሁ መግቢያውን ካስቀደመ በኋላ ህወሓት የፕሪቶሪያው ስምምነት ለመፈጸም ብልጽግና ፈቃደኛ ባለመሆኑ የትግራይ 40 በመቶ ግዛት ተወስዷል ነው የሚለው። እንግዲህ በዚህ አድማጭ ተመልካቾች በተደጋጋሚ እንደዚሁ እኔ አቋም ይዤ የምከራከርበት ጉዳይ አለ። ብዙዎቻችሁ እንደዚሁ ሐሳቡን እንደምትደግፉ፣ አብዛኞቻችሁ 95 በመቶ የሚሆኑት ህወሓትን በተመለከተ ህወሓት አሁን እየጠየቀ ወይም ደግሞ እየተንቀሳቀሰ ያለው ከአብይ አህመድ የስጋት ስላለበት ሳይሆን የወልቃይትንና ራያን ጠለምትን እና ሌሎችን የኮረም ቀጠናዎችና በርገሌ አካባቢዎችን ለመቆጣጠር ነው። አሁን በግልጽ 40 በመቶ ግዛቴን አስመልሳለሁ የሚል ያው በመግለጫው ውስጥ ተካቷል። ምን እያለ እንደሆነ ግልጽ ነው። ስለዚህ ህወሓት ለዚህ ነው እየተንቀሳቀሰ ያለው። ለማንኛውም በመግለጫው ውስጥ ይህንን ብሏል። የፕሪቶሪያው ስምምነት ለመፈጸም የፌዴራሉ መንግስት ፈቃደኛ አይደለም፣ ይህም ባለማድረጉ ነው በትግራይ ላይ እልቂት እየቀጠለ ያለው ብሏል። ባለፈው ሳምንት እንደዚሁ የተደረገውን ጦርነትም ህወሓት እንደዚሁ አንስቷል። እንግዲህ ያው ህወሓት በጣም ከሚታወቅባቸው መንገዶች አንዱ ጦርነትና ትንኮሳዎችን ራሱ ያደርግና በጩኸት ደግሞ ማንም አይቀድመው። የሰሜን ዕዝ መጠቃትና ከሰሜን ዕዝ በኋላ በጦርነት ፕሮፓጋንዳ ህወሓት የነበረውን የበላይነት ሁሉም የሚያስታውሰው ነው። አሁን ባለፈው ሳምንት በጠለምት ቀጠናዎች እንዲሁም ደግሞ በአፋር በዋጅራት ራያ ዘቡ አካባቢዎች የነበረው ሁኔታ ይታወቃል። በዚህ ባለፈው ሳምንት በምድርና በአየር በተፈጸመ ጥቃት ጉዳት ደርሶብኛል ብሏል። ህወሓት የኢትዮጵያ መንግስት ሙሉ ኃይሉን አሁን ወደ ትግራይ እያስጠጋ እንደሆነ ህወሓት ገልጿል። ይሄ አደገኛ እንቅስቃሴ እንደሆነ ነው ህወሓት በመግለጫው ያነሳው። ይህ እንቅስቃሴ እንዲቆም እንጠይቃለን። የኢትዮጵያ መንግስት ይህንን ዝግጅት አቁሞ ወደ ሰላም ውይይት እንዲመለስ ጥሪ እናቀርባለን። የፕሪቶሪያውን ስምምነት እንዲፈጽምና አዲስ ድርድር እንዲያደርግ የፖለቲካ ውይይት እንዲቀበል የኢትዮጵያ መንግስት ጠይቃለን ብሏል። ህወሓት ወደ ሌላ ዙር ጦርነት የመግባት ፈጽሞ ፍላጎት የለንም ነው ያለው። ህወሓት ዓለም አቀፍ ማህበረሰብ የዚህ ጉዳይ ላይ እንግዲህ እየወሰደ ያለውን ጅማሮ አጠናክሮ በመቀጠል እየመጣ ያለውን የጦርነት እንቅስቃሴ ወደ ሌላ ዙር እልቂት ሳይገባ ዓለም አቀፍ ማህበረሰቡ ጣልቃ በመግባት እንዲያስቆምና ደም አፋሳሽ ጦርነት እንዲቆም ወደ ፕሪቶሪያ የሰላም ድርድር እንድንመለስ ጫና ያድርግ ነው ያለው። እንግዲህ ህወሓት በነገራችን ላይ ህወሓትን በተመለከተ ያለውን ወታደራዊ ስምሪትና በተለይ የአርሚዎቹ ስምሪት በተመለከተ ጠዋት በቀረበው መረጃ ላይ ሙሉ ልትከታተሉ ትችላላችሁ። ከሱዳን እስከ ደደቢት፣ ከሽራሮ እስከ ጠለምት እንዲሁም ደግሞ በራያ ቀጠናዎች እና በዋግ ኽምራ ትይዩ አካባቢዎች እስከ አፋር ድረስ ያለው የሰራዊት ስምሪት ጠዋት በነበረው መረጃ ላይ በይፋ መውጣቱ ይታወቃል። እንግዲህ በዚህ መግለጫ ህወሓት ይህንን ጥሪ አቅርቧል። የህወሓትን ጉዳይ ወደፊት የምናየው ሆኖ ወደ ሌሎች መረጃዎች ይሄዳለሁ። በአማራ ክልል እየተደረጉ ባሉ ውጊያዎች እንግዲህ ዛሬ ከፍተኛ ሰብአዊ ቁሳዊ ኪሳራ ደርሷል። በተለይ በመግቢያ እንዳስተዋወቅኩት የአራት ወረዳ የሚሊሻ አድማ ብተና ኃይል ጋር ከባድ ውጊያ ተደርጓል በንፋስ መውጫ ከተማ። ይሄ ከተማ እንግዲህ በኢትዮጵያ ታሪክ ውስጥ በጦርነት ለዋጭ ከሆኑ ወሳኝ ስትራቴጂክ ቦታዎች መካከል አንዱ ነው። ብዙዎቻችሁ ይህንን የጉና ጦርነት በህወሓት 1982-83
እንዲሁም ከዛ በኋላ አሁንም የህወሓትን ወረራ ከ4 ዓመታት በፊት የምታስታውሱት ከዛ በፊት የኢትዮጵያ ታሪክ ውስጥ እንግዲህ የአፄ ተክለ ጊዮርጊስን የአፄ ዮሐንስን የአፄ ቴዎድሮስን የጦርነት ቀጠናዎችና የዚህን አካባቢ አስፈላጊነት በተመለከተ ብዙዎቻችሁ በመካከለኛው ኢትዮጵያ ታሪክም ጭምር የሚገኝ ታሪክ ነው። በዚህ ቦታ ዛሬ ከባድ ውጊያ ተደርጓል። ይሄ ቦታ እንግዲህ በፋኖ ተይዟል። ይሄ ቦታ በፋኖ መያዙ የምዕራብ አማራንና የምስራቅ አማራ ብልጽግናን መዋቅር ሙሉ በሙሉ እንዳይገናኝ ያደርገዋል። ከክልሉ ከተማ ወደ ምስራቅ ቀጠና በደሴ ቀጠናዎች ካሉ ዞኖች ጋር ያለው ግንኙነት ተቆርጧል ማለት ነው። እንግዲህ የአራት ወረዳ ኃይል ነበር እዚህ ከተማ ላይ ተከማችቶ የነበረው። ዛሬ ከማለዳ ጀምሮ እስከ 6 ሰዓት ድረስ በአራት አቅጣጫዎች ውጊያ ከተደረገ በኋላ ነው አብዛኛው ኃይል የብልጽግና ሚሊሻዎች ባለስልጣናት ለቀው እየወጡት አድማ ብተናዎችን ጨምሮ የፖሊስ በአራት አቅጣጫ በተደረገው ውጊያ እንግዲህ የብልጽግና ባለስልጣናት ሸሽተዋል። ከከተማው እንደዚሁ በአራት ግንባሮች በተደረጉት ውጊያዎች ከፍተኛ ጉዳት ነው እየደረሰው። አሁን ከሰዓት በኋላ እንደዚሁ ከተማው በአብዛኛው ፋኖ ተይዟል። በአንድ ካምፕ የነበረው የወረዳ የብልጽግና ባለስልጣናት በሚሊሻና በፖሊስ በአድማ ብተና ታጅበው ወደ ደብረ ታቦር አቅጣጫ ከፊሉ ሲወጣ፣ ከፊሉ ደግሞ እንደዚሁ ወደ ጨጭሆ አቅጣጫ ወጥቷል። ይህንን በተመለከተ አንድ የንፋስ መውጫ ከተማ የኗሪ ከተማው ሁሉም ነገር ተደበላልቋል። ከተማው ጸጥ ረጭ ብሏል። እንቅስቃሴ የለም። ካፍቴሪያ፣ ማረሚያ ቤት፣ አስተዳደር እና ደሴበር ተብሎ የሚጠሩት አካባቢዎች እንደዚሁ ከፍተኛ ተኩስ እንደሚሰማ ገልጸዋል። ቤት ውስጥ ስለሆነ ያለነው ሁኔታ ለመከታተል አልቻልንም ነው ያሉት። እንግዲህ ንፋስ መውጫ ከፍተኛ ወታደራዊ ጠቀሜታ ካላቸው ከተሞች አንዷ ነች። የምዕራብ አማራና የምስራቅ አማራ መገናኛ ያው ከላይ እንደገለጽኩት ዘግየት ብሎ በወጡ መረጃዎች ደግሞ ፋኖ በከተማው የማረጋጋት ስራ እየሰራ ሲሆን ማረሚያ ቤት አካባቢ አሁንም የቡድን መሳሪያ የሚተኩሱ የአድማ ብተና አባላት አሉ። ከፊሉ የፋኖ ኃይል የሸሸውን የብልጽግና ባለስልጣንና የፖሊስ ሚሊሻ እየተከተለ ሲሆን በከተማው አካባቢ ደግሞ ቀሪው ፋኖ የማረጋጋት ስራ እየሰራ እንደሆነ ነው የተገለጸው። እንግዲህ ከወልዲያ ደብረታቦር ባለው መስመር የምትገኝ ከተማ ነች ንፋስ መውጫ። ከደብረታቦር ጎንደር ወይም ደግሞ ከደብረታቦር ባህር ዳር ያለው መስመር እንዲሁም ደግሞ ከደብረታቦር ወልዲያ ደሴ ያሉትን ቀጠናዎች የሚያገናኝ ቦታ ነው። ይሄ ቦታ እንግዲህ ለአማራ ብልጽግና ይሄ እጅግ አስደንጋጭ የሆነ ነው። የንፋስ መውጫ ጦርነትና ብልጽግና እጅግ አስደንጋጭ የሆነ መርዶ ነው የሰማው። ብልጽግና መከላከያ ይውጣ፣ በራሳችን ጸጥታ ኃይል እንጠብቃለን፣ ፋኖ እጅ ሰጥቷል፣ ፋኖ ተበትኗል ከሚለው ፕሮፓጋንዳ እና ፋኖ ከሚሊሻ አቅም አይዘልም የሚል ግምገማ ጭምር ቢያቀርቡም ዛሬ የሆነው ግን ከባድ ኪሳራ ነው እያደረሰው። በዚህ እንግዲህ በዚህ ቀጠና ብቻ አይደለም፣ ስማዳም ትላንትና እንደዚሁ ከባድ ውጊያ ተደርጎ ከፍተኛ ወታደራዊ ኪሳራ ደርሷል። የማታ ማታ የሚሊሻ ኃይሉ ፈርሶ ነው እየተበተነው። እንግዲህ ከ130 በላይ የነፍስ ወከፍ መሳሪያዎች ጭምር በፋኖች ገብተዋል። እንግዲህ በዚህ የዛሬው ውጊያ የሚያሳየው ብልጽግና በዚህ በአማራ ክልል በየትኛውም አካባቢ ያለ መከላከያ ወይም ደግሞ ያለ ወታደራዊ ስምሪት አንድ ቀን ማደር የማይችል እና ስሩ የተነቀለ መሆኑን የሚያሳይ ነው። ይሄ እንግዲህ ለብልጽግና እና በተለይ ለካድሬው ይሄ ትልቅ ትምህርት የሚሆን ነው። ለሚሊሻውም ለአድማ ብተናውም የራሱ ትምህርት የሚሆን ነው። በዚሁ በሌላ ቀጠና እንደዚሁ በጉና ቀጠናም እንደዚሁ ከባድ ውጊያ ተደርጓል። ከጉና በፊት እንግዲህ በመስማዳ ንፋስ መውጫ ማረሚያ ቤትን ጨምሮ በደብረ ታቦር ቀጠና በተለያዩ ቦታዎች ውጊያዎች ተደርገዋል። የቡድን መሳሪያዎች በፋኖች መግባታቸውንም የሚገልጹ መረጃዎች ወጥተዋል። ንፋስ መውጫ ከነበረው አድማ ብተና ድሽቃና የቡድን መሳሪያዎችን የታጠቁት በሁለት አቅጣጫ ከከተማው ወጥተዋል። ማረሚያ ቤት ላይ ግን አሁንም ተኩስ አለ። የመረጃ ወደ እናንተ እየደረሰ ባለበት ሌላው በጉና ተራራ በስተምዕራብ አቅጣጫ ሁለት ቦታዎች ላይ ውጊያ ተደርጓል። በዚህ ውጊያ ደግሞ እንግዲህ የሁለት ወረዳ ኃይል የመካነ ኢየሱስ ከተማ የሶስት ወረዳ ማለት ነው የስቴና የአንዳቤት የሶስት ወረዳ የብልጽግና ካድሬ አንድ ከተማ አስተዳደርን ጨምሮ እየወጣ በነበረበት ሰዓት እንግዲህ ፋኖ ድንገተኛ ደፈጣ ጥቃት በመክፈትና የግንባር ውጊያ ማድረግ ከ16 በላይ ተሽከርካሪ ተጭኖ ይወጣ የነበረ ኃይል እንዲመለስ ተደርጓል። ለዋየ ተብሎ የሚጠራው ከተማ ቦታ ላይ ነው ውጊያ የተደረገው። በዚህ ውጊያ እንደዚሁ በሚሊዮን የሚቆጠር ገንዘብ በፋኖች ገብቷል። የከተማ አስተዳደሩና የሁለቱ ወረዳዎች ገንዘብ ለማሸሽ በብልጽግና ተሽከርካሪዎች ጭኖ ሲወጡ ነው ካድሬዎቹ ገንዘቡ በፋኖች እየገባው።
በዚሁ ጉና ቀጠና ጋሳይ ተብሎ የሚጠራው አካባቢ ከጋሳይ ወደ እስቴ መካነ ኢየሱስ ለዋየ ከባድ ውጊያ ተደርጓል። ጋሳይ ዙሪያ በተደረገ ውጊያ እንደዚሁ 2 ዲሽቃዎች በፋኖች ገብተዋል። የገንዘቡን በተመለከተ ገና ለመቁጠር እንኳ ጊዜ ይፈልጋል ነው ያሉት። ተጨማሪ መረጃ እንግዲህ መይሳው ጋፋት ክፍለ ጦር ነው 2 ዲሽቃዎች እና በርካታ መሳሪያዎች በእጁ ያስገባው ተብሏል። እዚህ ከስቴን ከንፋስ መውጫ የሚመጡ አሁን ይሄ ባለበት ሁኔታ ደብረታቦር 3ቱም መውጫ በሮች በፋኖ ተይዘዋል። ከደብረታቦር ንፋስ መውጫ ያለው ዋናው መንገድ፣ ከደብረታቦር እስቴ ባህር ዳር ያለው መንገድ፣ ከደብረታቦር ብናት ያለው መግቢያ መንገዶች አሁን በፋኖ ተይዘዋል። እንግዲህ እነዚህ ሁሉ የ7 ወረዳ ካድሬዎች ባለስልጣናት ወደ ደብረታቦር ለመግባት ነበር። አሁን መንገዶቹ መዘጋታቸው ነው የታወቀው። እንግዲህ በዚህ ቀጠና ያለው ሁኔታ ይህንን ይመስላል። ሌላው መረጃችን ወደ አርማጭሆ የሚወስደን ነው። አርማጭሆ እንደዚሁ የማዕከላዊ አርማጭሆ ዋና ከተማ ማሰሮ ደም ከማለዳ ጀምሮ ከባድ ውጊያ ሲደረግ አርፍዷል። በውጊያው በቁጥር ያልታወቀ የሰላም አስከባሪ እና የአድማ ብተና የሚሊሻ ኃይል ጉዳት አስተናግዷል። በፋኖ በኩልም እንደዚሁ በቁጥር ጥቂት ቢሆንም ጉዳት እንዳለ የገለጹት የመረጃ ምንጮች አዛዡ ኮሎኔል ናቃቸውን ጨምሮ ከባድ ጉዳት ደርሷል። ኮሎኔል ናቃቸው እንግዲህ ኮሎኔል ናቃቸው አሸነፍ የተባለው የአካባቢው የሚሊሻና የፖሊስ መሪ ከባድ አካል ጉዳት ደርሶበታል ነው የተባለው። ከግማሽ ቀን ውጊያ በኋላ ፋኖ ማሰሮ ደንብ ከተማን ለቆ ወጥቷል። ተጨማሪ መከላከያ ከሁለት አቅጣጫ ወደ ማሰሮ ደንብ ከተማ መግባቱ ነው የታወቀው። ወደ መተከል ስንሄድ በመተከል እንደዚሁ መተከል ፓዊ በካምፕ ላይ በተፈጸመ ጥቃት ሰብአዊ፣ ወታደራዊ፣ ማቴሪያላዊ ኪሳራ ደርሷል። ዛሬ ጠዋት ከ12 ሰዓት እስከ 2 ሰዓት ገደማ በካምፕ ላይ በተፈጸመ ጥቃት በካምፕ ላይ በነበረ ኃይል ከፍተኛ ኪሳራ ደርሷል። በቁጥር ያልታወቀ የሚሊሻ አድማ ብተና ሙትና ቁስለኛ ሆኗል። የቡድንና የነፍስ ወከፍ መሳሪያዎችን በፋኖ እጅ ገብተዋል። ይህንን በተመለከተ የፋኖ አሃዛዊ መረጃዎች ደግሞ የሚከተለውን ይናገራሉ። 3 የቡድን መሳሪያዎች ብሬን ማለት ነው፣ 55 ክላሽንኮፍ፣ 4 የቃታ መሳሪያዎች፣ 6 ኬኤስ መሳሪያ፣ ቦምብ ጭምርና ተተኳሽ እንደዚሁ በፋኖ እጅ ገብቷል። ይሄ የሆነው እንግዲህ በቤንሻንጉል መተከል ዞን ፓዊ ከተማ መንደር 21 ተብሎ የሚጠራው አካባቢ ነው። ፋኖ በፈጸመው ጥቃት ነው ይሄ የሆነው። ወደ ደንቢያ የሚወስደን መረጃ ላስከትል። ማዕከላዊ ጎንደር ደንቢያ ሰቀልት መቋሚያ ማርያም ተብሎ የሚጠራ ቦታም ዛሬ ማለዳ እንደዚሁ በዚህ ለሁለተኛ ቀን ውጊያ ተደርጓል። ትላንትና አድማ ብተናና ሚሊሻ ከከተማ ሲወጡ ውጊያ ተደርጎ ኪሳራ ደርሷል። ዛሬ ማለዳ ደግሞ በተደረገው ውጊያ እንደዚሁ ኪሳራ መድረሱ ነው የታወቀው። የኪሳራው መጠን በውል አልታወቀም። ወደ ሌሎች መረጃዎች ሲሄድ ወደ አፍሪካ ቀንድ መረጃዎች ነው የሚሄደው። አፍሪካ ቀንድ ዩናይትድ አረብ ኤሚሬትስ በሱዳን ያለውን ጦርነት ለማስቆም አሜሪካ ያቀረበችውን የሰላም አማራጭ ሀሳብ እቀበላለሁ ብላለች። እንግዲህ በሱዳን ያለውን እቀበላለሁ ስትል በኢትዮጵያና ኤርትራ መካከል ደግሞ አዲስ ጦርነት እንዲቀሰቀስ ያው ዛሬ እንኳ 2 አውሮፕላኖቿ ከአረብ ኤሚሬትስ በመነሳት ከአቡዳቢ ደብረ ዘይት በሚገኘው ኢትዮጵያ የአየር ኃይል ግቢ አርፈዋል። ይህን እያደረገች ነው የምትገኘው። የሱዳን ጦርነትን ያላሸነፍኩት ትላለች ዩናይትድ አረብ ኤሚሬትስ። ኤርትራ ስለ ድጋፍ እያደረገች ስለሆነ ነው፣ አንዱ የኤርትራ ኃይል መዛባት አለበት በሚል በኢትዮጵያ በኩል ያለው ግፊትም የዚህ ማሳያ ነው። ለማንኛውም በአሜሪካ፣ በግብፅ፣ በሳውዲ አረቢያ የተዘጋጀውን የሱዳን የሰላም እቅድ እንደምትቀበል ነው እየገለጸችው። እንግዲህ ያው በደንብ ልብ በሉ። አሁን አረብ ኤሚሬትስ የሱዳን ኃይሎች እንቀበላለን አንቀበልም ብለው ሳይናገሩ እኔ እቀበላለሁ ነው የምትለው። የጦርነቱ ባለቤት መሆኗን ይሄ ነው እንግዲህ በደንብ የሚያሳየው። እንግዲህ በዚህ በአፍሪካ ቀንድ ያለው ሁኔታ እንግዲህ ከዕለት ወደ ዕለት ተለዋዋጭነቱ እየጨመረ ነው የመጣው። በአፍሪካ ቀንድ ያሉ ጉዳዮች በአንድም ሆነ በሌላ መንገድ ከኢትዮጵያ ጋር በቀጥታና በተዘዋዋሪ የሚገናኙ ናቸው። በአፍሪካ ቀንድ ያሉ ውጥረቶች ወደየት ይሄዱ ይሆን? በኢትዮጵያና በኤርትራ መካከል እንዲሁም ደግሞ በትግራይ የሰላም ማስከበር ወይም ደግሞ በትግራይ ያለ ዘመቻ ኦፕሬሽን የተብሎ ለ10 ቀናት እቅድ የተያዘለት ዘመቻ ይሳካሉ የሚለውን አብረውን የምናየው ነው። ብዙ ጦርነቶች እንግዲህ በ7 ዓመታት በፊት በወለጋ ህግ ማስከበር በሚል ከሸኔ ጋር የተጀመረው ጦርነት ይሄው 7ኛ ዓመቱን ይዟል። በአማራ ክልል ትጥቅ እናስፈታለን በሚል ለወራት የተባለ ዘመቻ እንደዚሁ አሁን 3ኛ ዓመቱን ይዟል። በትግራይ ያው ያለው አጠቃላይ ሁኔታ ይታወቃል። አሁን ደግሞ በመጪዎቹ ቀናት በትግራይ ህግ ማስከበርና
የትግራይን ፖለቲካ ጨርሶ ለመቆጣጠር የሚለው ዘመቻስ ምን ያመጣ ይሆን? አብረን የምናየው ይሆናል። ለሰዓት የነበሩ መረጃዎች እነዚህ ናቸው። እየተከታተላችሁ አብራችሁን ስለቆያችሁ በእጅጉ ነው የማመሰግነው። ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በሸዋ አካባቢ ምን አለ? የሸዋን መረጃ አድርሰን የሚሉ በርካታ አስተያየቶችን ተመልክቻለሁ። በዝርዝር የምመለስባቸው ይሆናል። በብዙ አካባቢዎች የስልክና የኢንተርኔት አገልግሎት ተቋርጦ ነው ያለው። በደብረ ታቦር ደግሞ የቀድሞ እጅ የሰጡ የፋኖ አባላት አሁን ፋኖ ከተቆጣጠራቸው ከተሞች እንዲወጣ እርስ በርስ ውጊያ ለማድረግ ብልጽግና ሎጂስቲክ እያቀረበ ነው የሚገኘው። እነዚህን ጨምሮ ሌሎች መረጃዎችን በሌላ መረጃ ጊዜ በዝርዝር መለሳለሁ። ከሚስ